ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የተከበራችሁና የተወደዳችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል። የዛሬው ፕሮግራማችን ወደ ባህር ማዶ ይሻገራል። አሜሪካዊቷን ማን ገደላቸው? የወንጀል የምርመራ ታሪኩ ነው። የምርመራ ቢሮ ኃላፊ መርማሪውን ከቢሮአቸው ካስጠሩት በኋላ አላባድ ከተባለው ከተማ እንዲሄድና በዚያም ከባድ ሥራ እንደሚጠብቀው ትእዛዝ ሰጡት። አላባድ በህንድ አገር የኡታር ፕረዴሽ ጠቅላይ ግዛት ዋና ከተማ ናት። ወረቀቶች፣ ፋይሎችና የቴክኒክ መረጃ መሰብሰቢያ የፖሊስ መሣሪያዎችን የያዘውን ትልቁን ሻንጣውን ይዞ መኪናውን እየነዳ አላባድ ከተማ ለመድረስ ከመጣደፍ በቀር እዚያ የሚጠብቀውን ሥራ ምን እንደሆነ አላወቅም ነበር። መርማሪው ከሚጠብቀው በላይ ተጣድፎ አላባድ ከተማ ፖሊስ መምሪያ እንደደረሰ ራሱን ለፖሊስ አዛዡ ባስተዋወቀ ጊዜ የአንድ አሜሪካዊ ሴት አሟሟት እንዲያጣራ የሚጠበቅ መሆኑ ተነገረው። ወዲያውን ወንጀል ወደ ተፈጸመበት ስፍራ አመራ። ወንጀል የተፈጸመባቸው አሜሪካዊ ሴት ሚስስ ሮቤሃ ኔልሰን ይባላሉ። የሚስስ ኔልሰን ባል በህንድ ውስጥ የአንድ አድቬንቲስት ሚስዮን የሕክምና ክፍል ጸሐፊ ሲሆኑ ለተደራቢም በመላው ደቡባዊ እስያ የተባበሩት መንግሥታት የሕክምና ድርጅት ተወካይ ናቸው። ሟች ሚስስ ኔልሰንን ወደ ህንድ የገቡት ባለቤታቸውን ተከትለው ነበረም። ሴትዮዋ የተገደሉት ከባላቸው ጋር ሆነው ራንቺ ከተባለ ቀበሌ ወደ ዴልሂ ከተማ በመጓዝ ላይ ሳሉ ነው። ባልና ሚስቱ በግል መኪናቸው ሆነው በመጓዝ ላይ ሳሉ ከአንድ አሳቻ ቦታ ላይ ሲደርሱ መኪናቸው በድንገት ተበላሸች። የሚስስ ኔልሰን ባል የመካኒክ ወይም ጎታች መኪና እርዳታ ለማግኘት ወደ ከተማ በእግራቸው ሲሄዱ፣ ባለቤታቸው ደግሞ ንብረታቸውን ለመጠበቅ በመኪና ውስጥ ቀሩ። መኪናቸው ተበላሽታ የቆመችው ኒው ዴሊ ለመድረስ ትንሽ ማይል ርቀት ሲቀራት ቢሆንም የቆመችበት ቦታ አሳቻና ደባቃ ስፍራ በመሆኑ በተለይ ለሴት ልጅ አደገኛ ነበረም። ሚስተር ኔልሰን ግን በመኪናቸው ድንገተኛ ብልሽት ተበሳጭተው ስለነበረ ይህን ሁሉ ነገር ሳያስቡ አንቺ እዚህ ቆይም ብለው ሲሄዱ በባለቤታቸው ላይ አንዳች ነገር ይደርሳል ብለው አልገመቱም ነበረም። ከ80 ደቂቃ በኋላ ረዳት ይዘው መኪናቸውን ወደ ቆመችበት ስፍራ ሲደርሱ ባለቤታቸው በደም ተጨመላልቀው እንዳልሆነ ሆነው ሞተው አገኟቸው። ሚስተር ኔልሰን ባለቤታቸውን ገጽታ ገላብጠው ካዩ በኋላ መሞታቸውን ሲያረጋግጡ የሚያደርጉት ነገር ጠፍቷቸው ነበር ተብሏል። ራሳቸውንም ለመግደል ግራ ቀኙን ቢማትሩ መሳሪያ አልነበራቸውም። ቢጮኹም ድምፃቸው ጋራውን አልፎ ፖሊስ ጣቢያ ደርሶ እርዳታ ሊያስገኝላቸው የሚችልም አልሆነም። የሚያደርጉት ጠፍቷቸው በባለቤታቸው አስክሬን ጎን አቀርቅረው በማልቀስ ላይ ሳሉ የመጀመሪያው ሪፖርት የደረሰው የአቅራቢያው ፖሊስ ጣቢያ ባልደረቦች ከቦታው ደርሰው አስፈላጊውን ምርመራ ጀመሩ። የቀበሌው ፖሊሶች የመጀመሪያውን ደረጃ ምርመራ ካጠናቀቁ በኋላ ጉዳዩ ከአቅማቸው በላይ ሆነው ስላገኙት ዋናው የወንጀል ምርመራ ድርጅት እርዳታ ስለጠየቁ አሁን የመጣው መርማሪም እዚህ ምርመራ ውስጥ እንዲገባ ተደረገ። መርማሪው ወንጀል ከተፈጸመበት ቦታ ላይ እንደደረሰ በመጀመሪያ የተመለከተው የቦታ አቀማመጡን ነበረ። ቀድመው የደረሱት ፖሊሶች እንዳስረዱት ባለቤታቸው የተገደሉባቸው ሚስተር ኔልሰን ከሐዘናቸውና ከድንጋጤያቸው ብርታት የተነሳ ምንም ነገር ሊያስረዱ አለመቻላቸውን ነበረ። ከብዙ ማጽናናት በኋላ ከየት እንደመጡ
ወዴት አቅጣጫ ሄዱ እንደነበረና የተወሰደውን ንብረት ሊያስረዱ ችለዋል። የሚስተር ኔልሰንን አነጋገር መሠረት በማድረግ ወንጀሉ በምን ምክንያት እንደተፈጸመ ግምት ለመስጠት ተሞክሯል። በመንገዱ ላይ የጭነት መኪናዎች በብዛት ይመላለሱበታል። አልፎ አልፎ እንደሚታየው የከባድ ጭነት መኪና ሾፌሮች በመጠጥ ኃይል እንዲህ ያለ ወንጀል ሊፈጽሙ ይችሉ ይሆናል የሚል ግምትም አሳድረዋል። በሌላ በኩል ደግሞ ቦታው ገበሬዎች የሚኖሩበት አካባቢ በመሆኑ የመንደር ሽፍቶች ገንዘብ ለመዝረፍ ሲሉ የፈጸሙት ካልሆነ በቀር ልማደኛ ሌባ በዚያ አካባቢ ሊኖር አይችልም፣ ወይም ደግሞ አሜሪካዊውን ሰው ለመበቀል የሚፈልጉ ሰዎች ተከታትለው ይህን ወንጀል ፈጽመውት ይሆናል የሚል ግምት አሳድረዋል። መንገዱ ትልቅ ጎዳና እንደመሆኑ መጠን ወንጀሉ ከተፈጸመ በኋላ በዚያ አቅጣጫ ያለፈ ሰው ወይም ተሽከርካሪ መኖሩን ማወቅ አልተቻለም። ሚስተር ኔልሰን ከባለቤታቸው ከተለዩ በ80 ደቂቃ ውስጥ በዚያ መንገድ ምን አይነት ተንቀሳቃሽ እንዳለፈ ማወቅ የሚችል ሰው አልተገኘም። ቀኑ የረፍት ዕለት በመሆኑም በዚያ አካባቢ የሚሰሩ ገበሬዎች አልነበሩም። በዚህ ሁኔታ ምርመራው እንቆቅልሽ ሆኖ ሳለ ሚስተር ኔልሰን የባለቤታቸውን አስክሬን ወደ አገራቸው ለመውሰድ የመንግሥት ፍቃድ በመጠየቃቸው የምርመራ ውጤት በአስቸኳይ እንዲገለጽ ከባለሥልጣን ፖሊሶቹ ተጠየቁ። በዚህ ጫካ ውስጥ የተፈጸመው ወንጀል ለማግኘት ረቀቅ ያለ ምርመራ አስፈላጊ መሆኑን የምርመራ ኃላፊዎች ቢያስረዱም ትዕዛዙ ከመንግሥት የወረደ ስለሆነ በሆነ መንገድ ውጤት ማግኘት እንዳለባቸው ምርመራውን ለሚያከናውነው መርማሪና ለቡድኑ አባላት ተገለጸላቸው። የምርመራ ቡድኑን የሚመራው መርማሪ የዓይን ምስክር እንደማያገኝ ስለተረዳ በቴክኒክ ማስረጃ የምርመራውን ጭብጥ ለመመስረት ጥረት ማድረግ ቀጠለም። የሟቹ አስክሬን ከወደቀበት ቦታ ከመነሳቱ በፊት ቀበሌው ፖሊሶች በሰለጠኑ ውሾች አካባቢውን መማተራቸውንና 2 ውሾች በተለያየ አቅጣጫ ዱካ ተከትለው ሩቅ መንገድ ድረስ መሄዳቸው ተነግሮት ነበረም። የሁለቱ ውሾች የመለያየታቸው ጉዳይ ምንም ትዝ ሳይለው የማይረቡ ቢሆኑ ነው ብሎ ንቋቸው ነበረም። ከዚያም የመኪናዋን መስታወትና ሌላውንም አካሏን በጣት አሻራ መርዝ አጠናክሮ በመዳሰስ አንድ የጣት አሻራ ለማግኘት ቻለም። ማንነቱን ያላወቀው የጣት አሻራ ሲገኝ ለዚያ ለተዳፈነ ምርመራ የመጀመሪያው ፍንጭ ይሆናል በሚል ግምት ደስታው ወሰን አልነበረውም። መርማሪው ለአንድ ወንጀል መፈጸም ምክንያት ሊሆኑ ይችላሉ የሚላቸው 3 ጭብጦች ናቸው የሚል ግምት ነበረው። በመጨረሻ ግን ለወንጀሉ መፈጸም እርግጠኛ ምክንያት ነው ብሎ የተቀበለው ገንዘብ ለማግኘት ሲባል የተደረገ ውንብድና ሳይሆን አይቀርም የሚል ነው። ምክንያቱም ከመኪና ውስጥ የነበረው ሁሉም ዕቃ በመዘረፉ ነው። ወንጀሉ ምክንያት ገንዘብ ለማግኘት ከሆነ ወንጀለኞቹ በዛው አካባቢ የሚኖሩ ወሮበሎች መሆን እንዳለባቸው ገመተም። በዚህ ጊዜ ትዝ ያለው ነገር የፖሊስ ውሾች የተከታተሉት የዱካ አቅጣጫ ነበረም። ከዚህ ግምት በኋላ በየቀበሌው እንዲሰማሩ ተደረገ። የምርመራ ቡድኑ አባላትም ውጤቱን በመጠባበቅ ላይ ሳሉ ፍንጭ የሚሆን መረጃ ጎረፈላቸው። የግድያው ወንጀል የተፈጸመው ሚያዝያ 17 ቀን ነው። እርግጠኛ የምርመራ ፍንጭ የተጨበጠው ሚያዝያ 22 ቀን ነው። በአንደኛው መንደር የተሰማራው የምርመራ ወኪል የምርመራ ቡድኑ አባላት ካሉበት ቦታ ድንገት መጥቶ ቱላ የሚባል ሰው ከጓደኛው ጋር ሆኖ ወንጀሉ በተፈጸመ ዕለት እዚያው ቦታ ላይ እንደነበረ መስማታቸውን ገለጸም። ከዚህ ሪፖርት በኋላ የእነዚህ ሰዎች የሕይወት ታሪክ መጠናት ጀመረም። ቱላና ጓደኛው አክራ በሚባል የነጻ ትግል ክበብ ውስጥ አባል ሆነው ስፖርት የሚሰሩና በጉልበተኝነታቸው የታወቁ መሆናቸው ተረጋገጠም።
ሰውነት መገንባት የታወቀው የቱላ የሕይወት ታሪክ ከሌሎች ለየት ያለ ሆኖ ተገኝቷል። ብዙ ጎረምሶችን እያሰባሰበ በቀበሌ ውስጥ ይዟዟራል። መጠጥ የሚያዘወትር ከመሆኑም በላይ በደቡብ እስያ በምስጢር ሽያጭ የታወቀውን ሐሽሽም እንደሚያጤስ ይነገራል። ወንጀሉ በተፈጸመ ማታ 5 ከሚሆኑ ጓደኞቹ ጋር ሆኖ ወንጀሉ በተፈጸመበት አካባቢ በምትገኝ አንድ ሱቅ በራፍ ታይቶ ነበረ። እንደዚሁም በጣም ውድ ዋጋ ያለውና በድብቅ የሚሸጠውን የሐሽሽ ቅጠል በዚያው ምሽት ሲገዛ ታይቷል። ይህ ከሆነ በኋላ እሱና ጓደኞቹ ዚያ ቀን ወዲያ በዚያ ቀበሌ አልታዩም። ከሌላ አቅጣጫ የተሰማራ ወሬ አቀባይም እነዚሁ ሰዎች ወንጀሉ በተፈጸመበት ዕለት ወንጀሉ ወደ ተፈጸመበት ቦታ ሲያመሩ መታየታቸውን ገለጸ። ይህ ከተጠናከረ በኋላ ሌሎች ተከታዮች ወደ ተጠርጣሪዎቹ መኖሪያ ቤት ሄደው እንዲከታተሉ ቢደረግም እነዚያ ሰዎች ወንጀሉ ከተፈጸመበት ዕለት ጀምሮ ከቤታቸው መጥፋታቸው ተረጋገጠ። ከዚህ በኋላ የምርመራው እርምጃ በእነሱ ላይ እንዲያተኩር ተደረገ። ከብዙ ጥረት በኋላ ከቱላ ጓደኞች አንዱ መኖሪያ ቤቱ 20 ማይል ርቀት በምትገኝ አንድ የመንደር ከተማ ውስጥ ተይዞ ቀረበ። ይህ ሰው ሥራ ፈት ከመሆኑ የተነሳ የሚቀይረው ልብስ አልነበረውም። ሁኔታውንና አቋሙን በማተኮር ማስረጃ በሚሰበሰብበት ጊዜ ከሱሪው ጫፍ ላይ ረቂቅ የሆኑና ከደረቁ በኋላ በጥፍር የተፈተጉ የደም ነጠብጣቦችን ልብሱን አስወልቀው በፖሊስ ላብራቶሪ እንዲመረመር ተላከ። ከዛም የሱን ቃል መቀበል ጀመሩ። ይህ ተጠርጣሪ ያለ አንዳች ችግር ከጓደኞቹ ጋር ሆኖ ወንጀል መፈጸሙን አመነ። ወዲያውኑ ዋናው ተጠርጣሪ የሚገኝበትን ቦታ ስለጠቆመ በተከታታይ ፖሊሶች አማካኝነት ወንጀሉ በተፈጸመ በ9ኛው ቀን ቱላ ተያዘና እሱም በበኩሉ ፋሊም ከሚባለውና ከሌሎች 2 ጓደኞቹ ጋር ሆኖ ወንጀሉን ለመፈጸሙ አመነ። ፋሊም የተባለው ከዚህ ቀደም ፖሊሶቹ ያላወቁት አደገኛ የሆነ የወንጀለኞች መሪ ነበረ። ከብዙ ጥረትና መከታተል በኋላም ፋሊምንም ለመያዝ ቻሉ። ይሄኔ የምርመራ ውጤት ማብቂያ መሆኑን ተረዱ። ፋሊም አስፈሪ ገጽ ያለውና ለሰው ሕይወት ግድ የለሽ የሆነ ጨካኝ መሆኑን የሚናገር የሚያሳብቅ ገጽታ ነበረው። ጸጉሩንና የእጅ ጥፍሮቹን ያሳድጋል። ለጽዳቱና ላለባበሱ ግድ የሌለው በሐሽሽ ሱስ የናወዘ ሰነፍ መሳይ ነው። ከተያዘ በኋላ ፖሊሶቹ ከፊታቸው ቀርቦ አቋሙንና ሁኔታውን ሲመለከቱ ወንጀሉን ለመፈጸሙ ማስረጃ የሚሆን ነገር ከራሱ ሰውነት ላይ ለማግኘት እንደሚችሉ ተረዱ። በዚህ ጊዜ አስቀያሚ የሆነውን ያደገ ጥፍሩን በጥንቃቄ እንዲቆረጥና በፖሊስ ላብራቶሪ እንዲመረመር አደረጉ። ረጃጅም የሆኑ የግራ ጣቶቹ ጥፍሮች በሚቆረጥበት ጊዜ በግራ በኩል የደረቀ ደም ይታይባቸው ነበር። እነሱም ወደ ላብራቶሪው ክፍል ተልከው ከሟቿ ደም ጋር እንዲመሳከሩ ተደርጎ አንድ ሆነው ተገኙ። ፋሊም በሚቀርብለት ጥያቄ የማይረበሽ ቢሆንም እያዘገመ በሚሰጠው ቃል እሱና ጓደኞቹ ገንዘብ ለመውሰድ ሲሉ ሴትዮዋን መግደላቸውና የዘረፉትንም ዕቃ ባደራና በሽያጭ ለሌሎች ሰዎች ማከፋፈላቸውን አመኑ። በፋሊም መሪነት ከሟቿ እጅ የተወሰደው ሰዓት ካጎቱ ቤት ተገኘ። ይህም ሰዓት በሟቿ ባል በሚስተር ኔልሰንና በጓደኞቻቸው የሚታወቅ ስለነበር ለወንጀሉ መፈጸም የበለጠ ማስረጃ ሆነ። ከዚህ በቀር በፋሊም መሪነት ወንጀሉን የፈጸሙበት ጩቤ ከተደበቀበት አሳይቶ በደም እንደተጨማለቀ ለፖሊሶች አስረከበ። በጩቤው ላይ 20 ሴንቲሜትር ርዝማኔ ያለው ጸጉር
በደም ተጣብቆ አገኙ። ከጩቤው ላይ የሚታዩት ደምና ፀጉር በጥንቃቄ ተነስተው ሲመረመሩ የሟቿ ናቸው። በፋሊም መሪነት ቱላና ሌሎች 2 ጓደኞቻቸው በአባሪነት ሴትዮዋን መግደላቸውን ቢያምኑም ፖሊሶቹ አንድ አይነት ማስረጃ አድርገው ያቀነባበሯቸው የደም የፀጉርና የጣት አሻራ ማስረጃዎች ናቸው። ወንጀሉ ከተፈጸመበት ጩቤ፣ ከፋሊም የጣት ጥፍሮች እንዲሁም ከሌላው ተከሳሽ ልብስ ላይ የተገኘው ደም በሚመረመርበት ጊዜ የሟቿ ደም መሆኑ ተረጋግጧል። ከዚህ በቀር ሴትዮዋን በወጉበት ጩቤ ላይ ተጣብቆ የተገኘው ፀጉርም የሟቿ መሆኑንና ሴትዮዋም ራሳቸውን ለማዳን ከባድ ትግል ከማድረጋቸው የተነሳ ፀጉራቸውን ነጫጭተው እንደነበር ፖሊሶች አረጋገጡም። ከሚስተር ኒልሰን መኪና ላይ የተገኘው የጣት አሻራ ከዋናው ተከሳሽ ከፋሊም የእጅ አሻራ ጋር ሲመሳከር አንድ ሆኖ ተገኝቷል። እነዚህ የቴክኒክ ማስረጃዎች ብቻ ተመርኩዞ ተከሳሾቹን ለፍርድ አቅርቦ ፍርድ ቤቱ ቀጠሮ ሳያንዛዛ የቀረበውን የቴክኒክ ማስረጃዎች በጥንቃቄ ከመረመረ በኋላ በተከሳሾቹ ላይ የሞት ፍርድ ወስኗል። ምርመራውን ለማጣራት ፖሊሶች የወሰዱት እርምጃ ከጉዳዩ ከባድነት ጋር ሲመዛዘን ይህን ያህልም ላያስደንቅ ይችል ይሆናል። ሆኖም በፖሊስና በሕግ ሥራ አካባቢ የሚገኘው ሁሉ የምርመራ ውጤትና የፍርዱን ፍጻሜ ስንመለከት በፖሊስ የሚቀርቡት የቴክኒክ ማስረጃዎች በፍርድ ቤት ፊት ምን ያህል ዋጋ እንዳላቸው የዚህ ክስ ውጤት ሊያስረዳ ይችላል። በተለይም የፀጉር የደምና የጣት አሻራ ማስረጃዎች በሌላው ክፍለ ዓለም ፍርድ ቤቶች ፊት ያላቸውን ከፍተኛ ተቀባይነት እያገኙ መምጣታቸውን ይመስለኛል። የተወደዳችሁ አድማጮቻችን አሜሪካዊቷን ማን ገደላቸው በሚል ያቀረብነው የወንጀል የምርመራ ታሪክ ተፈጸመ።